በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክስና ፕሮቴስታንት የሚለየው በምንድን ነው? በአስተምህሮ ነው የሚለየው። ኦኬ፣ በአስተምህሮ በመሰረታዊ ትምህርት እንለያያለን። እኛና ፕሮቴስታንቶች እጅግ መሰረታዊ በሆነ ትምህርቶች እንለያያለን። በመዳን ትምህርት እንለያያለን። በስላሴ ትምህርት እንለያያለን። በነገረ ክርስቶስ ትምህርት እንለያያለን። በነገረ ቤተክርስቲያን ትምህርት እንለያያለን። በአጭሩ አምስቱ አዕማደ ምስጢራት በምንላቸው ዋና ዋና ትምህርቶች እንለያያለን። ትምህርቱ ነው እንጂ ግን ኢየሱስ ክርስቶስ የሁላችንም አንድ አይነት ነው አይደለም? እኛ የምንቀበለው ክርስቶስና እነሱ የሚያስተምሩት አንድ አይደለም። እኛ ፕሮቴስታንት ክርስቶስ አለምንሰብከው አልገባኝም። ፕሮቴስታንቱ ክርስቶስን የሰበከበት መንገድና ስለ ክርስቶስ ያስተማረበት መንገድ እና ክርስቶስን የገለጡበት መንገድ የተለያየ ነው። እነሱ አማላጁን ክርስቶስ ስጋውና ደግሞ በስነስርዓት አማናዊ ነው ተብሎ የማይቀበሉት ክርስቶስ፣ ሁለት ባህሪ ክርስቶስ፣ ከአብ የሚያንሰው ክርስቶስ ያንን እኛ አንቀበል። እንደዚህ አይነት ክርስቶስን እኛ የምናውቀው ከአብ ከዘላለሙ የነበረ ያለና የሚኖር ከድንግል ማርያም የተወለደ አንድ አካል አንድ ባህሪ የሆነውን ስጋው እውነተኛ ደሙም እውነተኛ የሆነ ይሄኛውን ለዓለሙ ሁሉ የሞተውን ክርስቶስ ለተመረጡ በፕሮቴስታንቱ ዘንድ ኢየሱስ ለተመረጡት ሰው ነው የሞተው ብሎ የሚያምኑ አካላቶች አሉ። እኛ ክርስቶስ ለተመረጡ ሰዎች ብቻ ነው የሞተው ብለን አይደለም የምናምነው። ክርስቶስ ለዓለም ሁሉ ነው የሞተው። የሚያምኑ ክርስቲያኖች ደግሞ ይድናሉ። እሺ፣ እነሱን የጠየኳችሁን ጥያቄ ማለት ነው አሁን ለአንተም ነግረሃለሁ። ልዩነቱንም ነግረውኛል። ልዩነቱንም ብነግር አይሻልም? እሺ። በአንደኛ ደረጃ ዮሐንስ 6:48 እስከ 55 ያለውን ኢየሱስ ክርስቶስ ከሰማይ የወረደ የህይወት እንጀራ እኔ ነኝ ምናምን ይላል። ያ ከሰማይ የወረደ እንጀራ እኔ ነኝ ያለው ለራሱ ነው አይደለም? ስጋውና ደግሞ ነው እየተናገረ ያለው፣ ስለራሱ እያወራ ነው። ሌላ ቦታ ደግሞ ስለ ቂጣውና ጽዋው ያወራል። እሺ፣ ያቺ ደግሞ ጽዋዋን ፕሮቴስታንት እኛ ስንቀበል መስታሰቢያ ናት እንላለን። ኦርቶዶክስ ቤት ግን መታሰቢያ ነች አትባልም። እቺ ቂጣዋና ጽዋዋ የዘላለም ህይወትን ትሰጣለች። እኛ የዘላለም ህይወት እንሰጣለን የምንለው ደግሞ ዮሐንስ ላይ ያለውን ነው፣ ራሱን ነው። ቂጣው ከሰማይ አልወረደም፣ ቂጣው የሚሰራው ቤት ነው እና ኢየሱስ ክርስቶስ ግን ከሰማይ ነው የወረደው። ይሄ ምሳሌ ነው። በዚህ እንለያለን አሉ በመጀመሪያ። በእርግጥ በዚህ እንለያለን፣ ግን ትክክለኛው የእኛ ትምህርት ነው። ዝም ብሎ ቂጣ አይደለም ወይ ዝም ብሎ ወይን አይደለም። የክርስቶስ ስጋ ነው፣ የክርስቶስ ደም ነው። እኔ እናንተን የሚያስተማምነን መጽሐፍ ቅዱሱን አይደለ ወንድሜ? መጽሐፍ ቅዱሱ እውነተኛ ነው ካለ እውነተኛ ነው ብለህ ትቀበላለህ አይደለ? ልክ አይደለም ካለ ደግሞ ልክ አይደለም ትላለህ አይደለ? የሚመዝነው ይህ ቅዱስ መጽሐፍ ነው አይደለ? ልክ ነው። ስለዚህ ፕሮቴስታንቱ የክርስቶስ ቅዱስ ስጋና ክቡር ደም እውነተኛ ስጋና ደም አይደለም ይላሉ። መጽሐፍ ግን እንደዛ አይልም። ምሳሌ ነው አይልም። እውነተኛ እንደሆነ ሁለት ነገር ነው የሚሉት። አንደኛ ለመታሰቢያ ነው ይላሉ። ሁለተኛ አማናዊ የክርስቶስ ስጋና ደም ነው አይሉም። ይኸውን የእነሱ ስህተት ነው። መጽሐፍ ቅዱስ ግን ልዩነቱን ላሳይ። ዮሐንስ ወንጌል ምዕራፍ 6 እንደዚህ ይላል። መጀመሪያ ያኛውን አስቀድምልኝ። ያ ጽዋዋንና ቂጣ ያለችበት ጥቅሷን አላወቅኩትም። ማቴዎስ ወንጌል ላይ እንሂድ። ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ እንደዚህ ይላል። ድምፅ አለ አንተ ጋር። ሲበሉም ይላል ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይሄ ስጋዬ ነው አለ። ክርስቶስ እንጀራውን ምን ብሎ ጠራው ወንድሜ? ስጋዬ ነው። ስለዚህ ክርስቶስ ስጋዬ ነው ካለ እኔ እናንተ ምን ብለን ነው ማመን ያለብን? እኔ ወንድም ጨርስ እስኪ እስከታች እዛ ነው የሚቆሙ ነው። እያነበብኩልህ እሄዳለሁ እየተማመነ እንድንሄድ። ክርስቶስ ስጋዬ ነው ካለ እኔ እናንተ ምንድን ነው ማለት ያለብን? እንደ ክርስቶስ ስጋው ነው ነው ምን ስጋው ነው። የስድብ ኮመንቶች ካያችሁ በአጭሩ የፕሮቴስታንቶች ስለሆኑ ብሎክ እንዳታደርጓቸው ሚዩት በማድረግ ብቻ ተባበሩ። በጣም ኔጌቲቭ ኮመንቶች
በጣም አጸያፊ ኮሜንቶች ካያችሁ የፕሮቴስታንቶች ናቸው። ስለዚህ በቀላሉ ጌታ ይባርካችሁ እያላችሁ እንትን አድርጓቸው፣ ሚዩት ብቻ አድርጓቸው እንጂ ብሎክ ምናምን አታርጓቸው። ያው ምንም ማድረግ አይቻልም። እንግዲህ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሱም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ቀጠል አለና ጽዋውንም አንስቶ አመስግኖ ሰጣቸው አለ። ጽዋውን ምን አለ ይላል ወንድሜ? እዚህ ላይ አመስግኖ ሰጣቸው ጽዋውን። እንዲህ አለ፣ ሁላችሁ ከእርሱ ምን በሉ አለ፣ ከእርሱ ጠጡ። አረ ለሚለው ወንድሜ ሁላችሁ ከእርሱ ጠጡ። ቀጠል አለና ጠጡ ካለ በኋላ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አለ። ምኑን ነው ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው ያለው? ጠጡ ያላቸው ነው አይደል? ክርስቶስ ሐዋርያቱን ጠጡ ያላቸውን ምን ብሎ ሲጠራው ትመለከታለህ? እዚህ ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይሄ ነው ብሎ በቃ ክሊር አደረገላቸው፣ ግልጽ አድርጎ አስቀመጠ እዚህ ክፍል። ስለዚህ እኛ ጽዋውን አንስተን በምንጠጣ ሰዓት ላይ ከጸሎቱ በኋላ ከቅዳሴው ጸሎት በኋላ ይሄ እውነተኛ የክርስቶስ ደም ነው፣ ቂጣውንም ወይንም እንጀራውንም ከቅዱሱ ጸሎት በኋላ የክርስቶስ ሥጋ ነው ብለን ነው ምን ምንለው የምንቀበለው። ልክ ጌታ ምን እንዳለ ሲበሉም እንጀራን አንስቶ ምን አለ? ባረከ ይላል። ባርኮታል አይደለ? በሞመንት ክርስቶስ ሲባርከው እና ከባረከው በኋላ ምን ብሎ ሰጣቸው? ሥጋዬ ነው። ልክ ሲባርከው ነው፣ ከተባረከ በኋላ ነው ያ የክርስቶስ ሥጋ የሚሆነው። እንጀራው እንጀራነቱን ኢሰንሱን የእንጀራነቱን ሰንትን ሳይለቅ ከጸሎቱ በኋላ ግን ምን ይሆናል? የክርስቶስ ሥጋ ይሆናል። ልክ ክርስቶስ ከባረከ በኋላ ቆርሶ ለደቀ መዛሙርቱ ሲሰጥ ምን አለ ማለት ነው? ሥጋዬ ነው። ከምኑ በኋላ? ከባረከው በኋላ። ደሙንም ምን አደረገ? ጽዋውንም አንስቶ አመስግኖ ካመሰገነ በኋላ ሰጣቸው እንጂ ዝም ብሎ አንስቶ እንኩ ቂጣ እንኩ ወይን ብሎ አይደለም የሰጣቸው። አነሳው፣ አመሰገነ፣ ባረከ። ከባረከና ካመሰገነ በኋላ ጌታ ሥጋዬ ስላለ ሥጋ ነው ብለን እንቀበላለን። ጌታ ደሜ ነው ስላለ ደሜ ነው ብለን እንቀበላለን። ተግባባን? ምሳሌ ያለው ግን ለምንድን አላለም? ምሳሌ ያለውን ነገር አስረዳ። ስለዚህ ምሳሌ ሳይሆን ምሳሌ የሚል ቃል የለም ሲጀመር፣ መታሰቢያ ነው የሚለው። የሥጋዬ ምሳሌ ነው ብሎ መታሰቢያ ያድርጉ ነው የሚለው። መታሰቢያ ነው ያለው እንጂ የሥጋዬ ምሳሌ ነው ብሎ አንድ ቦታ ላይ ክርስቶስ አልተናገረም። ኦኬ ወንድማችን ማወቅ ያለብህ ነገር ይሄ የሥጋዬ መታሰቢያ ነው፣ ይሄ የደሜ መታሰቢያ ነው ብሎ ማለት አንድም ቦታ አልተናገረም። እሺ ናቲ፣ ከዮሐንስ 6 ጋር ልዩነት የለውም ማለት ነው? የለውም በጭራሽ ከዮሐንስ 6 ጋር የለውም። ምክንያቱም ክርስቶስ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ አለ። የስ እውነት ነው። ሥጋውን ከሰማይ ያመጣው ማለት ነው እንደዛ ስንል አይደለም። ሥጋውን ከድንግል ማርያም ነው የነሳው። ግን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረው ስለ ቅዱስ ቁርባን ነው። ይሄ ማቴዎስ ወንጌል ላይ ስላስተማረው ነው። ለምንድን ነው መታሰቢያ ያለውን ልንገር አይደለ? እሺ አንደኛ ቆሮንቶስ ላይ ምዕራፍ 10 ላይ ትሄድልኝና ከዛ በኋላ ለምን መታሰቢያ እንዳለው እኔ አስረዳለሁ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ ምን ይላል መሰለ? የምንባርከው የበረከት ጽዋ አለ። የምንባርከው የምን ጽዋ አለ ወንድሜ? የበረከት ምን? የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንባርከው አየህ፣ ጳውሎስ እንባረካለን። ጌታ ባርኮታል አልባረከውም? ባርኮታል። ጳውሎስም ደግሞ እዚህ ጋር ምን አለ? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም ምን አለ። ስለዚህ ከእውነተኛው ከክርስቶስ ደም ጋር የምንባረከው ጽዋ ምን አለው ማለት ነው? ህብረት አለ። ህብረት ማለት አንድነት አለው ማለት ነው። ቀጠል አለና የምንቆርሰውስ እንጀራ አለ። የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለም ምን አለ። የምንቆርሰው እንጀራ ከክርስቶስ ምን ጋር ህብረት አለው አለ። እዚህ ጋር ደግሞ ከክርስቶስ ሥጋ ጋር ህብረት አለው። ቀጠል አለና ምን አለ? አንድ እንጀራ ስለሆነ አለ እኛ ብዙዎች ስንሆን አንድ ሥጋ ነን አለ። አንድ ሥጋ የሚያደርገን ምኑ ነው አለ እዚህ ክፍል ላይ? አንዱ እንጀራ። ስለዚህ እውነተኛ የኢየሱስ ክርስቶስ ሥጋ ባይሆን ኖሮ እኛን ማለት ነው አንድ ሊያደርገን አይችልም። ገና ከጀምሮ ኦኬ ይሲ እኛን ምን ሊያደርገን አይችልም?
አንድ ሊያደርገን በፍጹም አይችልም። ለምን መታሰቢያ እንዳለ ላሳየው። እዛው ክፍል ላይ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 21 ጀምሮ እንደዚህ ይላል። በመብላትም ጊዜ እያንዳንዱ የራሱን እራት ይበላልና የምትበሉ የምትጠጡ። ከዛ ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት ይላል ቁጥር 24 ላይ ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ እንካችሁ ብሉ፣ ይህ ስለ እናንተ የሚሆን የስጋዬ መታሰቢያ ነው አላለም። ስጋዬ ነው ያለው በቃ በቀጥታ። ከዛ ይህንን ለመታሰቢያዬ አድርጉት አለ። ምኑን? ስጋዬ ያለውን ነገር ለመታሰቢያ አድርጉት አለ። ግን አስቀድሞ ስጋዬ ብሎ ነው የጠራው። ከዛ ምን አለው? ለመታሰቢያ አድርጉት አለ። ኦኬ። እንዲህም ከራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው አለ። በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉት አለና ቁጥር 26 ላይ ምን እንደሆነ መታሰቢያው ሲናገር ይህን እንጀራ በበላችሁ ጊዜ ይህንንም ጽዋ በጠጣችሁ ጊዜ ሁል ጊዜ ይላል ጌታ እስኪመጣ የጌታን ሞት የጌታን ስራ የጌታን መከራ እናስባለን እንጂ ስጋው ራሱ ዝም ብሎ መታሰቢያ ብቻ አይደለም አይልም። ጌታም ይህ እንጀራ የስጋዬ መታሰቢያ ነው አላለም። ይህ ጽዋ የደሜ መታሰቢያ ነው አይደለም ያለው። እንጀራውን አንስቶ ከባረከ በኋላ ይሄ ስጋዬ ነው አለ። ጽዋውንም አንስቶ ካመሰገነ በኋላ ይሄ ደሜ ነው ያለው። በቀጥታ ደሜ ስጋዬ ብሎ ጠራው። ልክ ክርስቶስ ደሜ ስጋዬ ብሎ ስለጠራው እኛም ደም ስጋህ ነው ብለን እንጠራለን። ግን ስንወስደው የክርስቶስን ሞት እያሰብን ነው እንበላው። መታሰቢያ የተባለው ቁርባኑ ሳይሆን ስንመገበው የጌታ ሞትና ትንሣኤ እያሰብን ስለምንበላ ገብቶኛል። ስለዚህ ቀጣይ ጥያቄ ማቴዎስ 24 ከቁጥር 3 እስከ 13 ድረስ ያለው እስከ መጨረሻ የሚጸና ይድናል የሚለውን እሱ የሚመለከተው እስራኤላውያንን ነው። እስራኤላውያንን ኢየሱስ ክርስቶስ 350 ዓመት ሙሉ ለምኗቸው እምቢ አሉ። እነሱን የሚመለከት ነው። በዚህ ላይ የሚመለከቱ በቀጥታ እስራኤላውያንን ነው የተብራራው። ለኔ አይደለም እስራኤላውያንን አይደለም የሚመለከተው፣ ሁሉንም ነው የሚመለከተው። እስራኤላውያንን አይደለም። ስህተት ነው። ላሳያ። ማቴዎስ 24 ላይ ሲጀምር ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያዩ ቀረቡ አለ። ቁጥር 22 ላይ እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክት ውስጥ ምንድን ነው አሉት ይላል። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ ተጠንቀቁ ብሎ እየነገራችሁ ያለው እነማንን ነው? ሐዋርያቱ ነው። ሐዋርያቶቹ ታዲያ ክርስቲያኖች አይደሉ? የዳኑ አይደሉ ናቸው። ለሐዋርያት የተነገረ ነገር ለእኛ አይመለከተንም? ታዲያ እንደገና ድገምልኝ ከወደኋላ ይቅርታ። እርሱም በደብረ ዘይት ተቀምጦ ሳለ አለ ደቀ መዛሙርቱ ለብቻው ሊያውም ደቀ መዛሙርቱ ለብቻው አይደል ያለው ወደ እርሱ ቀርቦ ይላል። የዛ ሰዓት እስራኤላውያን ናቸው ወደ እርሱ የቀረቡት ወይም ፈሪሳውያን የተባሉት አይደለም፣ ደቀ መዛሙርቶቹ ናቸው። ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክት ውስጥ ምንድን ነው አሉት። የጠየቁት ደቀ መዛሙርቱ ናቸው። ደቀ መዛሙርቱ ደግሞ የክርስቶስ ናቸው። ቀጠል አለና ቁጥር 4 ላይ ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ ያለው ለእስራኤላውያን ነው? ደቀ መዛሙርቱ ነው? ደቀ መዛሙርቱ እንዳትሸወዱ ማለቱ ነው አይደለ? ስለዚህ መልእክቱ ይሄ ለክርስቲያኖች ነው ማለት ነው። በማን ነው የሚሸወዱት? አሳች ክርስቶስን የሚያስቱ ሐሰተኞች
እነዛ እስራኤላውያን ናቸው ወይስ ሌሎቹ ናቸው? ማንኛውም ክርስቶስን የሚያስት ማንኛውም አልኩ። ለምሳሌ አሁን ክርስቶስ አምላክ አይደለም ብለው የመጡ አሉ አይደለ? በዚህ ሰዓት ላይ ሙስሊሞች በመጨረሻው ሰዓት እነሱም ከአሳሾቹ አንዱ ናቸው። ክርስቶስ አምላክ አይደለም ስላሉ ኦንሊ ጂሰሶች አሉ፣ ሃይማኖት አልባዎች አሉ፣ በክርስቶስ አሪዮስ አለ። እነዚህ የመሰሉ በርካታ የክደት ትምህርቶች አሉ። ስለዚህ ማንም እንዳያስታችሁ ተጠንቀቁ። አይሁዳውያንም ተነስተው ኢየሱስ አምላክ አይደለም ቢሉ፣ ስለዚህ ሁሉም አሳች የተባለ እንዳለ በዚህ መጽሐፍ ውስጥ የተጠቀሰ ነው። በአጭሩ መልእክቱ ግን እየተላለፈ ያለው እስራኤላውያንን እናንተ እንዳትሳሳቱ፣ እናንተ ጽኑ፣ እናንተ በርቱ፣ እነሱን አይደለም እንደዛ እያላቸው ያለ እሱ እየተናገረ ያለው ክርስቲያኖችን ወይንም ደቀ መዛሙርቱን ኢየሱስን ያላቸው ማንም እንዳያስታችሁ ተጠንቀቁ አለ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና። እንዴት ነው እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ የሚለው ለእስራኤላውያን የሚናገረው? እስራኤላውያን መቼ ክርስቶስን ተቀበሉታል እንዴ? አልተቀበሉም። እዛ ጋር ከእስራኤላውያን ከነዛ ከአሳሳቾቹ ማለት ነው ከነዛው ዲኖ እስከ መጨረሻ የጸኑ ሊሆን አይችልም። ድኖ ይኸውልህ በክርስቶስ አምነው ከየትኛውም ቦታ ይምጡ፣ ከእስራኤል አይደለም ከየትኛውም ቦታ ይምጡ፣ በክርስቶስ አምነው ለሚከተሉት ሁሉ የሚመለከት ጥቅስ ነው። ቀጠላለና ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችን ያስታለዋል። ጦርንም የጦርንም መሪ ትዘሙ ዘንድ አላችሁ። ይህ ሊሆን ግድ ነው፣ ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዚያም ጊዜ ለመከራ አሳልፈው ይሰጣችኋል፣ ይገድሉማችኋል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰነካከላሉ፣ እርስ በርሳቸውም አሳልፈው ይሰጣታሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኛ ነቢያቶች ይነሳል፣ ልክ አሁን በፕሮቴስታንቱ እንደበዙት ማለት ነው። ብዙዎችን ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛል። እስከ መጨረሻ የሚጸና ግን እርሱ ይድናል አለ። እስከ መጨረሻ ይጸናል ማለት በክርስቶስ ኢየሱስ በማመን መጽናት ነው አይደለም የሚናገረው እሱን በመከተል እንጂ እስራኤላውያን ታዲያ ብዙዎቹ አምነዋል በክርስቶስ፣ እንደውም ይቃወሙታል አይደል? ስለዚህ ስለ እነሱ የተነገረ አይደለም፣ በክርስቶስ ኢየሱስ ለሚያምኑት ሁሉ የተነገረ ነው። መጨረሻ ላይ እኮ ምን ይላል መሰለህ? ከቁጥር 31 ላይ ከቁጥር 30 የሰማያት ኃይላት ይናወጣሉ፣ በዚያም ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያም ጊዜ የምድር ወገኖች ሁሉ ዋይ ዋይ። የምድር ወገኖች የተባሉ እስራኤላውያን ብቻ ናቸው? ሐሰት። ዋይ ዋይ ይላሉ። የሰው ልጅም በኃይል በብዙ ክብር በሰማይ ደመና ሲመጣ ያዩታል። ይሄ ስለ ክርስቶስ ምንም ያወራ ነው። ዳግም ምጽአት አይደለ? ለፍርድ። ከቁጥር 31 ላይ መላእክቱንም ከታላቅ ምልክት ድምፅ ጋር ይልካቸዋል፣ ከሰማያት ዳርቻ እስከ ዳርቻ ከአራቱም ንፋሳት ለእርሱ የተመረጡትን ሁሉ ይሰበስባሉ። ለማን የተመረጡትን ይላል እዚህ ክፍል ላይ? ለእርሱ የተመረጡት ታዲያ በክርስቶስ ያመኑ ናቸው ያላመኑ ናቸው? ያመኑ። እና ታዲያ እንዴት ለእስራኤላውያን ነው የሚሉት? ዋሽተውሃል። ስለዚህ ይህ ክፍል በአጭሩ በክርስቶስ ኢየሱስ አምነው ክርስትናቸው ላይ እንዲበረቱ ለታዘዙ ክርስቲያኖች የተጻፈ መልእክት ነው ወይም ትምህርት ነው። ሌላ ጥያቄ አለ? ቀጥልሽ። ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል ይላል። ያኛውን ታሳቢ በማድረግ አሁን ለምሳሌ አንድ ሰው ጌታን ተቀበለ። በተቀበለ ቅጽበት ጥቅሱ እንደሚያወራ ድነሃል ነው የሚለው። የዛን ሳልጠመቅ ድንገት ቢሞት ጌታን ተቀብያለሁ ወይስ ኢጣይ እንደነ? እንደዛ ብዬ ስጠይቃቸው እነሱ የመለሱልኝ መልስ ጸጋው በእምነት አድኗል ካለ ድነሃል። ጥምቀቱ ሳልጠመቅ ድናለሁ ወይ ብዬ ጠየቅ። ጥምቀት የኃጢአት መሰሪያ ነው። እምነት ነው የሚቀድመው። እምነት በመስማት ነው እና እምነት ወንጌልን የሰማ ሰው ነው የሚጠመቀው። ወዳው ካመንክ ትጸድቃለህ አሉ። ውሸት ልክ አይደለ? ውሸት እንደሆነ ከመጽሐፍ ቅዱስ ማስረጃ ጋር አንድ ላይ አድርጌ አሳያለሁ። ኤፌሶን ምዕራፍ 2 ቁጥር 8 ላይ ምን ይላል? ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ጸጋው በምንድን ነው የሚያድናችኋል? እዚህ ክፍል ላይ
በእምነት አድኗቸዋል። ጸጋ ማለት የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ደግሞ የእግዚአብሔር ልጅነት ነው አይደል? ልጅነቱን ደግሞ እንዴት እንደምናገኝ ሲናገር ጸጋውን የምናገኘው በሚስጥራት በኩል ወይም በጥምቀትና በቅዱስ ቁርባን በኩል። በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እውነት እውነት እላችኋለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወዴት አይገባም አለ ጌታ፣ ወደ እግዚአብሔር መንግስት አይገባም አለ። ስለዚህ ሁለተኛ ጊዜ ልትወለዱ ይገባችኋል አይደለ? ሁለተኛ ጊዜ ልትወለዱ ይገባችኋል ሲል ከምንና ከምንድን ሁለተኛ ጊዜ የሚወለዱት? ከውሃ እና ከምን? ስለዚህ ጸጋው የተባለው የእግዚአብሔር ስጦታ ነው እንጂ ጸጋ ሲባል የሆነ የሚጨበጥ የሚዳሰስ ነገር የእግዚአብሔር ስጦታ ነው። ያንን የእግዚአብሔር ስጦታ የምንቀበለው ደግሞ በምን በኩል ነው አልኩ? በቅዱስ ሚስጥር በኩል፣ የእግዚአብሔር ልጅነትን በጥምቀት በኩል፣ የዘላለም ሕይወትን በቅዱስ ቁርባን በኩል። እነዚህ ናቸው ሚስጥራቶቹ። ጸጋውን መቀበያ ሚስጥራት እነዚህ ይባላሉ። አምነህ ስትጠመቅ ትድናለህ። ይህም ክፍል ጸጋው የተባለው የእግዚአብሔር ልጅነት ስጦታ ነው። እሱን ደግሞ የምትቀበለው በሚስጥራት በኩል ነው። ማርቆስ 16:16 ያመነ የተጠመቀ ይድናል። ስለዚህ ይሄ ክፍል ባመንክ ቅስፈት ትድናለህ እያለ ሳይሆን አምነህ ጸጋውን በሚስጥራት በኩል ስትቀበል ልጅነትን ታገኛለህ እያለህ ነው እንጂ ዝም ብለህ ባመንክ ቅስፈት ትድናለህ እያለ አይደለም። ልክ እንዳልሆነ የእነሱ ትምህርት ወስጄ ላሳይ። ሰው መንፈስ ቅዱስን ሳይቀበል መዳን ይችላል ስታስቡ? አይችልም አይደል? ባመኑ ቅስፈት ድነዋል ቢባሉ ልንገርህ ምን እንደሆነ። ሐዋርያት ሥራ ምዕራፍ 8 ቁጥር 16 ላይ እንደዚህ ነው። ከቁጥር 14 ጀምሮ በኢየሩሳሌምም የነበሩት ሐዋርያት ይላል የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። ምንም የማንን ቃል እንደተቀበሉ? የእግዚአብሔርን የእግዚአብሔርን ቃል እንደተቀበሉ ሰምተው ሐዋርያትን ላኩላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ምን አሉላቸው ይላል? ጸለዩላቸው። ከዛሳ ከቁጥር 16 ላይ የሚገርመው ፓርት ይሄ ነው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱስ ላይ እንኳን ገና አልወረደም ነበር ይላል። እነዚህ ሰዎች ያመኑ ናቸው አይደለ? በጌታ ኢየሱስ ስም የተጠመቁት ግን መንፈስ ቅዱስ በእነሱ ላይ አልወረደም። እኚህ ሰዎች ድነዋል? ምክንያቱም መንፈስ ቅዱስን አልተቀበሉ። ስለዚህ ባመኑ ቅስፈት ድነዋል የምንል ከሆነ መንፈስ ቅዱስን ሳንቀበል እንድናለን እያለን ነው ማለት ነው። ሰው ባመነ ቅስፈት አይድንም። ይህ ስህተት ነው። መንፈስ ቅዱስን መቀበል ይኖርባል። እኚህ ሰዎች ያመኑ ናቸው፣ ግን መንፈስ ቅዱስን ስላልተቀበሉ አልዳኑም። ከዛ ምን አለ? በዚያም ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስን ምን አሉ? ተቀበሉ። አያ የዛን ሰዓት ላይ ድነታቸውን አገኙ። አሁን በቅስፈት ቢዳን ኖሮ እኚህ ሰዎች ድነው ነበር ማለት እንችላለን አይደለ? ባመኑ ሰዓት ላይ እኔ ወንድም እጅ ሳይጫን ድነዋል። በቃ አምነዋል፣ ድነዋል። ግን አይደለም መንፈስ ቅዱስን ግን አልተሞሉም ነበር አይደለ? መንፈስ ቅዱስ እምነት ነው። ጥምቀት ነው የሚቀድመው። እምነት ይቀድማል። ታምናለህ፣ ትጠመቃለህ፣ ከዛ በመንፈስ ቅዱስ ትታተማለህ። ሰው ሳያምን አይጠመቅም አይደለም? አሁን አንተ ሳታምን አትጠመቅም። እኔ አሁን አንተን ለቤተክርስቲያን ወስጄ ማስጠመቅ ቢኖርብኝ መጀመሪያ አሳምኜ የቤተክርስቲያን ትምህርት አምነ የምታምነውም መሰረታዊ የቤተክርስቲያን ትምህርቶችን አምነ ከተቀበልክ ከተረዳ በኋላ አስጠምቅሃል። ኦርቶዶክሳውያን ደግሞ አይጠመቁም፣ አያምኑም። ገና ሲወለዱ ክርስቲያን ነን ይላሉ። እናት አባቴ ክርስቲያን ስለሆኑ እኔም ክርስቲያን ነን ብለው ነው የሚጠመቁት። አያምኑም ማለት ሰው ሳያምን እንዴት ነው የጌታ ልጅ ማለት ነው? እኛ ከክርስቲያን ቤተሰብ ስለሆነ የተወለድነው አስቀድመን ጥምቀቱን እንፈጽማለን። ከዛ በኋላ ደግሞ ትምህርቱን ይዘን እንቀጥላለን። አንድ ነገር ልጠይቅህ፣ የጴንጤ ልጆች በሕፃንነታቸው ያምናሉ? በሕፃንነታቸው አያምኑም። እምነታቸው የለም፣ ይማራሉ። ምንድን ነው የሚባሉት? አሁን ግን ልጆቻቸውን ይዘው ቸርች ይሄዳሉ። ምንድን ናቸው አሁን የፕሮቴስታንት ልጆች ምንድን ናቸው ነው የሚባሉት? እሱንም ጠይቃለሁ። ኢየሱስ ክርስቶስ ልጆች ወደ እኔ ይመጡ ዘንድ አትከልክሏቸው ብለዋል። እነሱ ቢመጡ መንግስተ ሰማያት ይገባሉ። ስለዚህ ለጴንጤዎቹ ሲሆን ይሰራል አይደለ? ህፃናትን ወደ ቸርች አምጥቶ ባያምኑም እንኳን ወደ እግዚአብሔር መንግስት ይገባሉ አይደል? ባያምኑም ለጴንጤዎቹ ሲሆን ይሰራል፣ ለእኛ ሲሆን አይሰራም።
ማንም እንደዚህ ብሎ የከለከለ የለም። የተስፋው ቃል ይላል የተስፋው ቃል ሐዋርያት ሥራ ምዕራፍ 2 ከቁጥር 41 ጀምሮ ለእናንተም ለልጆቻችሁ ነው ይላል። የተስፋው ቃል ለማን ነው ይላል? ለእናንተም ለልጆቻችሁ ነው። ስለዚህ ልጆች በእናትና በአባታቸው እምነት ይጠመቃሉ። ለምሳሌ ላስረዳ። አብርሃም መቼ ነው የተገረዘው? ወንድሜ አላውቀውም። ትልቅ ከሆነ በኋላ ነው አይደል አብርሃም ወደ እግዚአብሔር የተመለሰው። መጽሐፍ ሲናገር አብርሃም በጣም ትልቅ ከሆነ በኋላ ወደ እግዚአብሔር የተመለሰው በ90 ዓመት አካባቢ ነው የተገረዘው። በዛን ሰዓት ለእስራኤላውያን ግርዛት ማለት የእግዚአብሔር ሕዝብ መሆን ምልክት ነው አይደል ወንድሜ? አብርሃም ትልቅ ከሆነ በኋላ ልጁ ይስሐቅ ግን በአባቱ እምነት በ7 ቀኑ ነው የተገረዘው። የማን ልጅ ስለሆነ? የአብርሃም ልጅ ስለሆነ። አብርሃም አስቀድሞ እግዚአብሔርን የሚያውቅ ስለሆነ የእግዚአብሔር ወዳጅ ከሆኑ ከአብርሃም ስለሆነ የተወለደው ይስሐቅ እንደ አባቱ እንደ አብርሃም ትልቅ እንዲሆን አልተጠበቀም። ገና በ7ኛ ቀን ምን ያደረጉት? ተገረዘ። እግዚአብሔርን የዛን ሰዓት ላይ ያውቀዋል? በ7ኛ ቀኑ ይስሐቅ ወንድሜ አያውቀውም። እግዚአብሔርን ይስሐቅ ያውቃል? በ7 ቀኑ ገና በተወለደ በ7 ቀኑ ግን ለምን ተገረዘ? በማን እምነት ተገረዘ? በአባቱ በማን? በአብርሃም። ምክንያቱም አብርሃም የእግዚአብሔር ወዳጅ ስለሆነ። ከዛ እያደገ ሲመጣስ ይስሐቅ የእግዚአብሔር ወዳጅ ነበር አልነበረም? እኛም በእናትና በአባቶቻችን እምነት እንጠመቅና ልክ እኔን እንደምታየኛው እንደዚህ አይነት ኦርቶዶክሳውያን ሆነን ደግሞ እንቀጥላለን ማለት ነው። ቃሉን እየተናገርን እንደዚህ እየሰበክን። መጽሐፍ ቅዱስ ላይ ደግሞ ጥምቀት የቀደመበት ጥቅስ አለ። አስቀድሞ ጥምቀት የመጣበት ላሳይ። እሱንም ተመልሶልኛል። በጣም አሪፍ። ከተመለሰ ሌላ ጥያቄ አለ? ሌላኛው ደግሞ ኢየሱስ ክርስቶስ ሞቶ ተነስቷል እና ኢየሱስ ክርስቶስ ሞቶ ተነስቶ እየተነሳ ብቸኛ ነው እንላለን። እነሱ ግን ሌላም አለ ይላሉ። ማርያም ሞታ ተነስታለች ይላሉ ይባላል። ሐሜት ነው ወንድሜ እሱ ነገር። እኛ እንደ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳል ብለናል። መጽሐፍ ቅዱስ ላይ አልዓዛር ከሞት ተነስቷል አልተነሳም? ተነስቷል። እና ከኢየሱስ ውጭ ታዲያ ሌላ ሰው ተነስቷል ብለን እንፎክራለን? የአልዓዛር ትንሣኤ እንደ ኢየሱስ ነው አይደለም? አያረን እንዴት ጭንቅላትህን እንደሚበርዙት አያ። አሁን በጴንጤዎቹ ንግግር ቢሆን ኖሮ እነሱ እኮ ከኢየሱስ ውጭም ሌላ ሞቶ የተነሳል ይላሉ። አልዓዛር ተነሳ አይደል ሞቶ? እና የአልዓዛር ሲሆን አይታያችሁም ነው? አየ እኛ እመቤታችን ወይም ሌሎቹ እንደ ኢየሱስ ክርስቶስ በኃይልና በስልጣን ተነሱ ብለን አናምንም። እንደዛ ሞትን ድል አድርጎ በራሱ ኃይል በራሱ ስልጣን የተነሳ ክርስቶስ ኢየሱስ ብቻ ነው ብለን የምናምነው። ድንግል ማርያም ብትነሳ ልጇ ኢየሱስ ክርስቶስ በስልጣኑን ያስነሳት እንጂ በራሷ ኃይል ተነስታለች አንልም። ልክ አልዓዛርን እንዳስነሳው ማለት ነው። እሺ ይበቃል። አሁን የመጨረሻ ከጥቅስ ነው። ሁለቱ ከእናንተ ትምህርት የሰማሁት ነው። አንዱ ከመጽሐፍ ቅዱስ እነሱን የጠየቅኩት ነው። ላቅርብ? እሱን አቅርብሽ። ጨርስ ጥያቄን አቅርብና ችግር የመጽሐፍ ቅዱሱ መጨረሻው የሮሜ 8:33 ኢየሱስ ክርስቶስ አማላጅ ነው ብሎ እዚህ ይላል። ግን ማርያም ታማልዳለች የሚል የለም። እኛ በኢየሱስ ክርስቶስ ምልጃ እናምናለን፣ እነሱ አያምኑም ነው ልዩነቱ። ይሄኛው ጥቅስ እንዴት ይፈታል ነው? ድንግል ማርያም እንደምታማልድ ላሳይ መጽሐፍ ቅዱስ ላይ ነው። ይሄኛውን ፍታውና ያኛውን አሳይ። የሮሜ 8:34 መጽሐፍ ቅዱስ ይዛል እጅ ላይ አላስኩ ስልኩ ላይ ነው አለው። ከወጣው ይዘጋል። ላሳይህ። ሮሜ 8:34 ላይ ስለ ክርስቶስ ምልጃ ብቻ ነው የሚናገረው። ታውቀዋለህ? ከዚህ በፊት አንብቤዋለሁ። ስለ ክርስቶስ ብቻ ነው የሚናገረው። በአባቱ ቀኝ ያለው እሱ ይማልዳል ነው የሚለው። ስለ ሌላ አይናገርም። እሱም በደንብ አላነበብኩም። ይናገራል። ቁጥር 26 ምን ይላል መሰለ? ከፍ ብሎ አብዛኞቹ ጴንጤዎች ይህን አይነግሩም። ይሄኛውን ክፍል ማንም ጴንጤ አይነግረን፣ ማንም ተሳስቶ። ግን ምን ይላል መሰለ? ሮሜ 8:26 ላይ እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ በራሱ ይላል በማይታወቅ መቃተት ይማልድልናል ይላል።
ምን ይልን መንፈስ ቅዱስ ምን ይላል እያለ ነው እዚህ ክፍል ላይ ወንድሜ ይማልድልናል። 27 ላይ ልብን የሚመረምር ያ የመንፈስንም ልብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ምን ይላል ይላል ይማልዳል። ማን ነው የሚማልደው ስለ ቅዱሳን? መንፈስ ቅዱስ። መንፈስ ቅዱስ ማለት አብ ወልድ አይደለም? መንፈስ ቅዱስን ነው። መንፈስ ቅዱስ ማለት አብ ወልድ ሳይሆን ራሱ መንፈስ ቅዱስ አካል ያለው መንፈስ ቅዱስ። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ደግሞ ሰራጺ ብለን እንደምንጠራው ሰርድ ፐርሰን ኦፍ ትሪኒቲ ወይም የሥላሴ ሶስተኛው አካል ተብሎ የሚታወቀው መንፈስ ቅዱስ ራሱን የቻለ አካል። ኢየሱስም አይደለም መንፈስ ቅዱስ፣ ኢየሱስም አይደለም አብም አይደለም ራሱ መንፈስ ቅዱስ። አሁን እዚህ ክፍል ላይ ግን የመንፈስ ቅዱስን አይነግሩህም። መንፈስ ቅዱስ ይማልዳል ወይ ብለህ ጠይቃቸው እስኪ። ይላል ቃሉ አይደል እዚህ ላይ እንዳነበብኩልህ። ስለዚህ እዚህ ላይ ብቻ አይደለም አብም እንደሚማልድ መጽሐፍ ቅዱስ ይናገራል። አሳይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። እግዚአብሔር በእኛ ውስጥ ይማልዳል እያለ ነው። አብን ነው የሚለው። ስለዚህ ይማልዳል ማለት ስለ አብም ካለ ስለ መንፈስ ቅዱስ ስለ ኢየሱስ ክርስቶስም ካለ ልነግርህ ነው። አሁን በቃ መጣልኝ ሀሳቡ ላይ ሶስቱም አማላጅ አይደሉም። በአጭሩ ለምንድን ነው እንደዛ ተብሎ የተነገረው የሚለውን ላስረዳ። ለምንድን ነው እንደዛ ተብሎ የተነገረው? መንፈስ ቅዱስም ይማልዳል የተባለው ለእኛ ካለው ፍቅር አንጻር በድካማችን ስለሚራራልን፣ እንዴት እንድንጸልይ ስለማናቅ በድካማችን ስለሚራራልን ስለሚወደን ይማልድልናል ተብሎ የተገለጸው የመንፈስ ቅዱስን ፍቅር ለማሳየት ነው። የክርስቶስ ኢየሱስንም ሞቶ ተነስቶ ሕይወት ሰጥቶን ብቻ ያቆመ አይደለም። ዛሬም ስለኛ እንደሚያስብልን፣ ዛሬም እኛን እንደሚወደን፣ ዛሬም ፍቅሩ ከእኛ ጋር እንደቀጠለ ለማሳየት ምን ብሎ ተነገረ ማለት ነው? ይማልዳል። አብም ያልተቋረጠ ፍቅሩና ጥበቃው ከእኛ ጋር እንደሆነ ለማስረዳት በእኛ ውስጥ ሆኖ ይማልዳል ተብሎ የተነገረው ከዚህ አንጻር ነው እንጂ ሶስቱም ሥላሴ እኮ አንድ አምላክ ነው። ማንም ወደ ማንም ምልጃን አያቀርም። አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ስለዚህ ይማልዳል ተብሎ የተነገረው ከምን አንጻር ነው? እግዚአብሔር ለሰዎች ካለው ፍቅር አንጻር የመንፈስ ቅዱስም ምልጃ በሚለው ቃል ተገልጿል። የወልድም ወይም የኢየሱስም ጌታ ኢየሱስ ለእኛ ያልተቋረጠ ፍቅሩን ለመግለጽ ይማልዳል ተብሎ ተቀምጧል። ምክንያቱም ቁጥር 35 ላይ ከክርስቶስ ፍቅር ማንም አይለየንም ይላል። ክርስቶስ ያፈቅረናል። ሞቶ ተነስቶ ብቻ አድርጎ የተውን አይደለም፣ ዛሬም ስለኛ ማሰቡን አያቋርጥም። ሌላኛው ምልጃ ለክርስቶስ የማይነገረው ከምን አንጻር ነው ካል ቃሉ ምልጃ መሰረታዊ ትርጉሙ ልመና ነው እና ኢየሱስ ለማኝ ነው። ምድር ላይ ያለ አላማለደም። ምድር ላይ ያለ አንድ ጊዜ ምድር ላይ ያለ ክርስቶስ አንድ ጊዜ አማልዷል። ከዚህ በኋላ ማለት ነው ያኛው ገደብ አለው። ከዛ በኋላ ደግሞ ገደብ አለው። ከዛ በኋላ ደግሞ ምን አለ መሰለ ካማለደ በኋላ ዮሐንስ ወንጌል ምዕራፍ 16 ከቁጥር 26 ላይ ምን እንዳለ ታውቃለህ? እኔ ወንድም በዚያን ቀን አለ በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንደምለምን የምላችሁ አይደለም። በቃ ከዚህ በኋላ አልለምንም ማለት አለቀ። አንዴ ይለምናል፣ ከዚህ በኋላ እንደማይለምን ይኸው ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ክሊር አድርጎ ቁጭ አድርጎታል። በምድር አንድ ጊዜ ማልዷል። የሊቀ ካህናት ታላቅ የሊቀ ካህናት ጸሎት አድርጓል። ከዚህ በኋላ ግን ደጋግሞ በአባቱ ቀኝ ሆኖ የሚለምንበት ምንም አይነት ምክንያት የለም። እሱ ራሱ ስለሚወደን ነው፣ ስለሚያፈቅረን ነው። የሮሜ ለእኛ ያለውን ጥልቅ ፍቅሩን ለማሳየት ነው። ግን ፍቅሩን ለማሳየት ግን ይማልዳል። ፍቅሩን ለማሳየት እየማለደ አይደለም ፍቅሩን የሚያሳየው፣ እየማለደ እየለመነ አይደለም ፍቅሩን የሚያሳየው፣ እየታገሰ ይማልዳል እኮ ይላል። ግልጽ በግልጽ ይማልዳል ይላል። ፍቅሩን ለማሳየት ይማልዳል ማለት ነው። ፍቅሩን ይማልዳል ሲል ይለምናል እያለ አይደለም። ቃሉ ይማልዳል ይማልድልናል ቢልም ይለምንልናል እያለ ሳይሆን ምድር ላይ እያለም ባለው ይማልዳል፣ እዚህም ይማልዳል። ባላየው ምንድን ነው እኮ እሱን ላስረዳ ነው። ምድር ላይማ ከዚህ በኋላ አልለምንም ብሎ ተናግሯል አይደለ? ክርስቶስ ተናግሯል። ግን ያኛው ሚልጃ ያኛው አሁን እዛና ክርስቶስ ዋሸ ልንል ነው። ታዲያ ዋሸ ልንል ነው እንደገና ደግሞ እዚህ ጋር ለዛ ነው እኮ እየነገርኩ ያለሁት። ከቁጥር 34 ላይ ጌታ ኢየሱስ ምን ተብሎ ተነገረ? መሰረታዊ ሀሳቡን እንድትረዳው አሁን መንፈስ ቅዱስን ይማልዳል ተብሏል አይደለም? ወደ ማን ይማልዳል መንፈስ ቅዱስ?
ሎጂካል ሆነ አስበውና ወደ ማን ይማልዳል? መንፈስ ቅዱስ ወደ ማን ይማልዳል? ሌላ የለም። በቃ ስለዚህ ይማልዳል ሲል በቀጥታ ይለምናል እያለ አይደለም ማለት ነው። ገባ አይደል? ወደ ማን ይማልዳል? አብም በእኛ ውስጥ ሆኖ ይማልዳል ሲል ወደ ማን ይማልዳል? አብ ስታሰቡ ሴንስ ያስፈልጋል። አሁን ባልከው ገብቶኛል። ወደ ማን ባልከው ማለት ነው። እሺ የማርያምን አሳየኝ። በቃ ድንግል ማርያም ቅድስት እንደሆነች ታምናለህ አይደል? አንተ ቅድስት ናት። መጽሐፍ ቅዱስ ሲናገር ምን ይላል መሰለኝ? እኔ ወንድም አንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 1 እስከ 2 እስከ 4 ያለውን ላንብብልህ። እንግዲህ ይላል እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ አለ። ስለ ሁሉም ሰዎች ምን አቅርቡ ብሎ ተናገረ ጳውሎስ? ልመናን፣ ጸሎት፣ ምልጃ አቅርቧል አይደለ ጳውሎስ? ስለዚህ ድንግል ማርያም ከክርስቲያኖች አንዷ ናት አይደለ? ስለዚህ ይህ ጥቅስ ይመለከታታል አይመለከታትም? ይመለከታል። እስቲ ጥያቄ አንዴ ድገምልኝ ጥቅሱን። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 ድረስ ምን ይላል መሰል? እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎትን፣ ምልጃን፣ ምስጋናንም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለ። ከሁሉ በፊት እግዚአብሔር ያክብርልኝ፣ ሚንታና እግዚአብሔር ያክብርልኝ። ከሁሉ በፊት እመክራለሁ ብሎ ተናገረ። ጸሎትና ምልጃን አቅርቡ አለ ጌታ ጳውሎስ። ጸሎትና ምልጃን በቃ ስለ ሰዎች ሁሉ። ለምን ቢባል ምን እንደሚል ታውቃለህ? ቁጥር 3 እስከ 4 ምክር ነው አይደለም? መጀመሪያ ያወራው ምክር ነገር ነው አይደለም? አቅርቡ ብሎ ትእዛዝ እየሰጠ ነው። አድርጉ፣ እንዲደረግ ከሁሉ በፊት እመክራለሁ ማለት እናገራለሁ፣ አዛለሁ ያለን አድርጉ ብሎ እየተናገረ ነው ጳውሎስ። ቀጠላለና ለምን ቢባል አለ ሰዎች ሁሉ ሊድኑና አለ እውነቱንም ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው አለ። ምን ማድረጉ? ምልጃን ማድረጉ ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ፊት የቅዱሳን ምልጃ እጅግ በጣም የሚያስደስት ነው። የመጀመሪያ ጥቅስ አንድ ብቻ አይደለም ሰጠ ቅዱሳን አሁን ስንት ናቸው? ልደት ይቅርታ ቅዱሳን በክርስቶስ ኢየሱስ አምነው ወደ ጌታ ቤተክርስቲያን የተጨመሩት ሁሉ ከነዛ ውስጥ እሷን ብቻ እንደናጥለን ነው የምናወጣው አማላጅ ብለን። እኛ እኮ እሷን ብቻ አይደለም እኮ ያለው እኮ እኛ እኮ ድንግል ማርያም ብቻ መች ታማልዳለች አለን። እኔም አማልዳለሁ። ቅዱሳን ሁሉም ያማልዳል ነው ኦፍኮርስ በሚገባ እስከዛ ማርያም ታማልዳለች ሲል እንጂ ሌላ ቅዱሳን ያማልዳል እኮ ነው ችግሩ። እኛ ምናምነውን መቼ የማይነግሩህም። እኔ እኮ ፔንቴ እኮ ችግሩ እኮ ይሄ ነው። እኛ ምናምነውን አይነግርህም። እነሱ የሚመስላቸውን ብቻ ነው የሚነግሩ። እኛ ድንግል ማርያም ብቻ አይደለም ቅዱሳኑ እኔ ራሱ አማልዳለሁ ስልህ ላንብብልህ። ሁለተኛ ቆሮንቶስ ምዕራፍ 9 ላይ ይገባልኝ ከቁጥር 14 ላይ ምን ይላል? ራሳቸውን ስለ እናንተ ሲያማልዱ፣ ልብ ብለህ አዳምጥ። ራሳቸውን ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነውና ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል አለ። ቅዱሳን ራሳቸውን ስለኛ ያማልዳሉ። ስለዚህ ከቅዱሳን ውስጥ አንደኛዋ ደግሞ ድንግል ማርያም ናት። ጴንጤ ለመቤታችን እጅግ በጣም የበዛ ጥላቻ ስላለው በቃ ምልጃ ሲባል ሄዶ በቀጥታ የሚጋጨው ከማርያም ጋር፣ ምልጃ ሲባል በቀጥታ ሄዶ የሚጋጨው ከማርያም ጋር። ጳውሎስ በራሱ እኮ ይኸውልህ ሮሜ ምዕራፍ 10 ቁጥር 1 ላይ ወንድሞቼ ሆይ የልቤ በጎ ፈቃድ አለ ስለ እስራኤል ወደ እግዚአብሔር ልመናይ እንዲድኑ ነው። ክርስቲያን የተባለ ሁሉ ጸሎትን ምልጃ እንዲያቀርብ ታዟል። አንድ የመጨረሻ ልጥቀስልን፣ ምክንያቱም ጥቅስ አልባ የሆነን የሚመስላቸው ሰዎች አሉ። በቅዱሳን ምልጃ ዙሪያ ስናስተምር የያዕቆብ መልእክት ምዕራፍ 5 ላይ ልውሰድህ ከቁጥር 15 እስከ 16። የያዕቆብ መልእክት ምዕራፍ 5 ቁጥር 15 እስከ 16 የእምነት ጸሎት ድውዩን ያድናል። ድንግል ማርያም ያመነች ብፅዕት ናት አይደለችም? ብፅዕት ናት። መጽሐፍ ሲናገር ይኸው የእምነትም ጸሎት አለ አማኝ ሴት ናታ እመቤታችን
የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአት ሰርቶ እንደሆነ ይሰረይለታል አለ። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት አለ። የጻድቅ ሰው ድንግል ማርያም ጻድቅ ናት አይደለችም? የኔ ወንድም ናት። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ሰው የድንግል ማርያም ጸሎት በስራዋ እጅግ ኃይልን ታደርጋለች። እኔ አይደለም ያልኩት፣ ያዕቆብ ነው ያለው። ጴንጤዎች የምትቃወሙት ከያዕቆብ ጋር ተመለሰልህ። ይኸው በዳን ተመልሷል። ከእናንተ አባቶች የሰማሁትን ማለት ነው። የሰጎን እንቁላል ቤተክርስቲያን ላይ ይደረጋል፣ ከላይ ጫፍ ላይ ይደረጋል። እሱ ለምንድን ነው? ምሳሌው ለምን መሰለ? ምሳሌያዊ ነው እሱ። እሺ ንግግሩ ምሳሌያዊ ነው። ለምን መሰለ? ሰጎን እንቁላል ከጣለች በኋላ እስኪፈለፈሉ ድረስ አይኖቿን ከእንቁላሉ ላይ አታነሳም። ለሰከንድ እንዲህ አታነሳም። ልክ እንደዛው እኛ ቤተክርስቲያን ላይ የሰጎን እንቁላል የምናደርገው እግዚአብሔርም አይኖቹን ከቤተክርስቲያን ላይ አያነሳም የሚለውን ለማስተማር ፈልገን ነው። አንድ መጽሐፍ ቅዱስ የትኛው ነው? ኢዮብ 39 ከቁጥር 13 መጽሐፍ ቅዱስ ክፍተኛ ነው። 39:13 የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፏን ላባው ጭምተኛ ነው። እሺ ምን ልበል? ምንድን ነው? እንቁላሏንም በመሬት ላይ ትተዋለች፣ በአፈር ውስጥም ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳ አውሬ የሚረግጠው ዘንድ ትረሳለች። ከዚህኛው ጋር አገናኝተ ነው። ይኸው እንግሊዝኛ ትረሳዋለች እኮ ይላል። አይኑን ማንሳት ይቅርና ጭራሽ ትረሳዋለች፣ እግር ይሰብረው ዘንድ ይላል። የእንግሊዝኛውን ፓርት አንበቡ ምን እንደሚል እዛ ጋር። እሱን ራሴ ያነበብኩት ነው ጠይቄ ሳይሆን አንብቦ የእንግሊዝኛውን ፓርት ይመልስላል። እሱ ራሱ ስለምን እንደሚያወራ አማርኛው ተሳስተዋል ማለት ነው። ሀሳቡ ምን መሰለ? እዚህ ጋር እየተነገረ ያለው እያስቀመጠ ያለው የኢዮብ ክፍል ላይ እያስቀመጠ ያለው በዋነኝነት እየተናገረ ያለው እና አጠቃላይ ኔች ቅድም ነግሬሃለሁ። ከባህሪ አንጻር ሰጎን የተባለችዋ ወይም ደግሞ ሰጎን የተባለችዋ እንቁላሏን ትጥለዋለች እና እንቁላሏ ልጆቿ እስኪፈለፈል ድረስ ትመለከተዋለች ይችላል። ይሄኛው ሀሳቡ ምን መሰለ? ከላይ ጀምሮ እየተነገረ ያለው ከቁጥር 10 ጀምሮ እናንብበው። ጎሽ ቆይ አንዴ። የሰጎን ክንፍ በደስታ ይንቀሳቀሳል አለ፣ ነገር ግን ክንፉና ላባው ጭምተኛ ነውን? እንቁላሏን በመሬት ላይ ትተወዋለች፣ በአፈር ውስጥም ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳ አውሬም ይረግጠው ዘንድ ትረሳዋለች። የእርሷ እንዳልሆነ በልጆቿ ትጨክናለች፣ በከንቱም ብትሰራ አትፈራም። እግዚአብሔር ጥበብን ከእርሷ ከልክሏልና ማስተዋልንም አልሰጣትምና። ወደ ላይም ከፍ ከፍ ስትል በፈረስና በፈረሰኛው ትሳለቃለች። ለፈረስ ጉልበቱን ትሰጠዋለህን? ስለምን መሰለ እየተናገረ ያለው? ይሄ ንግግር ምሳሌያዊ ንግግር አድርጎ ነው እያስቀመጠ ያለው። በዋነኝነት እየተነገረ ያለው እስራኤላውያን እግዚአብሔርን በሚበድሉ ሰዓት ላይ እግዚአብሔር ከእነሱ ፊቱን ዞር ያደርጋል አያደርግም? መከራስ በቤታቸው ላይ ይመጣል አይመጣም? ይመጣል። ልክ እንደዛው እግዚአብሔር ጥበብን ከእርሷ ከልክሏልና ማስተዋልንም አልሰጣትምና ይላል። ሲጀመር እግዚአብሔር ለጎሽ ጥበብን ይሰጣል? ማስተዋል አላቸው እንስሳቶች? እግዚአብሔር ለማንም የመስጠት አቅም አለው፣ ግን ነው በዋነኝነት ስታስቡ ጥበብን ለእንስሳቶች ሰጥቶ እንዲያስተውሉ እንዲናገሩ ያደርጋል። እግዚአብሔር የመስጠት ችሎታ አለው። ችሎታ የለውም አይደለም። ፖይንቱ እየተነገረ ያለው ስለምንድን ነው? ምሳሌያዊ ንግግር እንደሆነ እንድታቅ ስለፈለግኩ ነው። ታስረዳኝ ነው እንጂ አርገብቶኝ ያኛውን ካነበብኩትና ከሰማሁት ስለሚለይብኝ ነው። በሁለት መንገድ እያስረዳው ነው። የመጀመሪያው ደረጃ እስራኤላውያን ከእግዚአብሔር ፈቀቅ በሚሉ ሰዓት ላይ እና የእግዚአብሔርን ሕግ በሚያፈርሱ ሰዓት ላይ እግዚአብሔር ከነሱ ምን ይላል? ዞር ይላል ማለት አያያቸውም ማለት ነው። ያያቸዋል፣ ግን ምሕረቱና ቸርነቱን ግን ከነሱ ምን ይላል? ምን ይላል? ይከለክላል እንጂ ከእግዚአብሔር አይን የሚሰወር ነገር ይኖራል? አይኖርም። ልክ እንደዛው እዚህ ጋር የተናገረ ያለው ምንድን ነው? የእርሷ እንዳልሆኑ በልጆቿ ትጨክናለች። የእርሷ ምን እንዳልሆኑ በልጆቿ ትጨክናለች ማለት የእርሷ ልጆች ናቸው፣ ግን በምግባር በሃይማኖት ስላላስደሰቷት የእርሷ እንዳልሆኑ አድርጋ ትጨክንባቸዋለች። ማለት ምን ማለት ነው?
የቤተ ክርስቲያን ልጆች ሆነው በቤተ ክርስቲያን ውስጥ ሆነው ክፉን የሚያደርጉት ምንም እንኳን የእርሷ ቢሆኑም ግን የእርሷ እንዳልሆኑ አድርጋ ትቆጥራቻቸው። ከምናቸው አንሳ? ከክፋታቸውና ከበደላቸው አንሳ። ልክ ይህ ህዝብ አስመርሮኛል፣ ሙሴን እኔ ከዚህ በኋላ ለሌላ ህዝብ መሪ አደርግሃለሁ ብሎታል ነበር እግዚአብሔር። በእንደዛ አይነት መንገድ የምትረዳው ክፍል ነው እንጂ ኮምፕሊትሊ ጎሽ በባህሪዋ ልጆቿን ትጥላለች ብሎ እያስተማረ ሳይሆን የእግዚአብሔር ህዝብ ወይም ደግሞ የእግዚአብሔር ቤተክርስቲያን ውስጥ ያሉ ሰዎች ፊታቸውን ከእግዚአብሔር ሰወር የሚያደርጉና በበደላቸው በሚወርቁበት ሰዓት ላይ እግዚአብሔር እነሱ ላይ በመዓት ይገለጣል። ምሕረቱን ከእነሱ ላይ ያነሳል። እያወቃቸው እንዳላወቃቸው ይሆናል ነው ባጭሩ። ገብቶኛል። የመጨረሻ ጥያቄ፣ ኢየሱስ ክርስቶስ ለብቻው የሆነበት ቦታ የለም? ለብቻ የሆነበት ቦታ ስትል ለምሳሌ እኔ ትምህርት ላይ ነው የእናንተ አባቶች ሲያስተምሩ ሰምቼ ነው። ኢየሱስ ክርስቶስ ለብቻው የሆነበት ቦታ የለም። ሁሉም ቦታ ላይ ድንግል ማርያም ከጎኑ ነች ይላል። እንደዛ ሆኖ ሳስበው መስቀል ላይም ላይ ለብቻ ነው እና እባቡም ሲፈትነው ለብቻ ነው የነበረው፣ እሷ አልነበረችም። ምን ለማለት ተፈልጎ መሰለህ? አሁን ዋና አሁን ዮሐንስ ወንጌል ምዕራፍ 19 ከቁጥር 26 ላይ ምን ይላል መሰለህ? ዮሐንስ ወንጌል ምዕራፍ 19 ከቁጥር 26 ላይ እንደዚህ ይላል። ከቁጥር 26 ላይ የኢየሱስም እናት የወደው የነበረውን ደቀ መዝሙር በአጠገቡ ቆመ ባየ ጊዜ፣ እንደውም ከቁጥር ከፍ ብዬ ላንብብልህ። ጭፍሮቹም እንዲህ ያደረጉ፣ ነገር ግን በኢየሱስ መስቀል አጠገብ ይላል። ልብ ብላ አዳምጥ። በኢየሱስ መስቀል አጠገብ እናቱ ይሲ ማናለች? እናቱ የእናቱ እህት እያለ ስለዚህ በመስቀሉ ስር ማነበረች? ማርያም ነበረች። እንደገና ደግሞ ዮሐንስ ወንጌል ምዕራፍ 2 ላይ ምን ብሎ ይናገራል መሰለ? ከቁጥር 3 የወይን በሶስተኛው ቀን ከቁጥር 1 ላይ በሶስተኛው ቀን በቃና ዘገሊላ ሰርግ ነበር፣ የኢየሱስ እናት ቤት ነበረች ይላል። ቃና ዘገሊላ ሐዋርያት ሥራ ምዕራፍ ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ በሶስተኛው ቀን በገሊላ ቃና ሰርግ ነበር፣ የኢየሱስም እናት በዚያ ነበረች። የኢየሱስ እናት ቤት ነበረች ይላል እዛ ክፍል ላይ በዚያ ነበረች። እንደገና ደግሞ አሁን ለምሳሌ ከማርያም ተለይቶ እኮ ኢየሱስ ክርስቶስ አለ የለም አይደለም። ንግግሩ ምን መሰለ? በጣም ዋና በሚባሉበት ሰዓት እሱማ እኮ በቤተ መቅደስም እኮ ጠፍቶባት ነበር አይደል እንዴ? በቤተ መቅደስም ጠፍቶባት ነበር። ንግግሩ ይሄ አንዳንድ ጊዜ አሁን አንድ ክፍል ውስጥ 90 ተማሪዎች አሉ እንበልና ከ90ዎቹ 5 ተማሪ ብቻ ቢቀር አስተማሪ እንዴ ክፍሉ ባዶ ነው ተማሪ የለም እንዴ ይላል አስተማሪው። ግን የተወሰኑ ሰዎች የሉ አሉ። ይሄ ዘይቤያዊ አነጋገር ወይም ግነታዊ አነጋገር ነው። ልክ ምን እንደማለት በቤታችንም ክርስቶስ በነበረባቸው ዋና ቦታዎች ላይ ነበረች። ከዛ አንጻር በሁሉም ቦታ ነበረች ተብሎ የተነገረው ማዳኑን ሲሰራ በመስቀል ላይ፣ ተአምራቱን ሲያደርግ በቤተ መቅደስ፣ በቃና ዘገሊላ፣ በቤተልሔም አብራ በመሰደድ ሲሰደድ አብራ በመሰደድ ተአምራትን ሲያደርግ በቃና ዘገሊላ እዛ ነበረች፣ በመስቀሉ ስር እዛ ነበረች እና እነዚህ በጣም እጅግ ዋና የተባሉ ቦታዎች ላይ ስለነበረች እና እናቱ ስለሆነች እናትና ልጅም ስለማይለያዩ ከዛ አንጻር የተነገረው እንጂ ያን ያህል ብዙ የምር መጽሐፍ ቅዱስ ላይ ክርስቶስ ብቻውን ያልሆነበት ቦታ ሳይኖር ቀርቶ አይደል። ለብቻው ነበር ከሐዋርያቱ ጋር ሲጸልይ የነበረው። ለብቻው የለች አልነበረም። ዘቢያዊ ንግግር ተመለሰላ። ሁሉም ጥያቄዎች ተመለሱልህ? ተመልሶልኛል። በውስጥ አናግረኝና ቀጣይ መሰረታዊ ጉዳዮች ላይ አውራሃለሁ። እዛ ነገሮችን በደንብ አጣርተ ደግሞ ወደ እውነተኛዋ ወደ ጌታ ቤተክርስቲያን ደግሞ እንድትመለስ እግዚአብሔር አምላክ ይርዳ። ይህን ያወራን ሁሉ አሁን ይዤዋለሁ። እኔ እነሱንም እንደዚህ ነው ያስተማራችሁ የተመለሰልኝ እንደዚህ ነው ብዬ ጠይቃለሁ። ምክንያቱም ይህ የህይወት ጉዳይ ነው፣ ዝም ብሎ ቀልድ ነገር አይደለም። የዘላለም ህይወት ጉዳይ ነገር ነው። ጠይቅ። በክርስቶስ ላይ መቀለድ የለብንም አይደል? ልደት በፍጹም ትክክለኛውን እውነተኛውን መንገድ ደግሞ መከተል አለብን። እንደዚህ ብላችሁ ጥያቄ እንደዚህ ነው ብዬ ጠይቃቸዋለሁ።
አንተ ጋር እመጣለሁ ማለት ነው። ተመልሼ ሌላ ጠይቅ ና፣ ችግር የለውም አለው። እሺ እኛ እዚህ ሚዲያ ላይ ቶኒ የሚባል ልጅ አለ። እንደውም ንግግሩ ከአንተ ጋር ቃላታችሁ ከአንተ ጋር ይመሳሰላል። ቶኒ የሚባለው ልጅ ማለት ምን እንዳደረገ ታውቃለህ? ይሰማል፣ ይቆራረጣል እንጂ ይሰማል። አሁን መጥቼ ይሁን ይዘዋል ኔትወርኩ። አሁን መጥቻለሁ መሰለኝ። ቶኒ የሚባል ልጅ አለ። ንግግራችሁ ከእሱ ጋር ይመሳሰላል። እሱ ፕሮቴስታንት ነበር። እኛ ጋር ይጠይቃል፣ እነሱ ጋር ይጠይቃል፣ እኛ ጋር ይጠይቃል፣ እነሱ ጋር ጠይቆ አጣርቶ መርምሮ መጨረሻ ላይ ምን ቢሆን ጥሩ ነው? ኦርቶዶክስ። እንደውም እነሱ ጋር አንዳንድ ጥያቄዎችን ሲጠይቅ እኔ አሁን ስለ ማንም ጴንጤ በክፋት አላወራውልህም። የጠይቀኝን የመለስኩልህ። ጴንጤን ስለ ኦርቶዶክስ ብትጠይቀው ጣዖት አምላኪ ስዕላም የማናምነውን አግበስብሶ የሚነግርህ። ቶኒም ያደረገው ነገር ጠየቀ፣ በቂ መልስ አላገኘም። ከፕሮቴስታንቶች ምንም በቂ መልስ አላገኘም። ከዛ እኛ ጋርም ጠየቀ። ሁለቱም ቦታ ለረጅም ጊዜ ጠይቆ መርምሮ መጨረሻ ላይ ልክ ሲገባውና ሲረዳ በራሱ ሰዓት ማንም ሳያስገድደው ተጠምቆ ወደ ቤተክርስቲያን ንብረት ተጨመረ። እኔም አንተን ጠይቅ። እኛ ኦርቶዶክሳውያን ደስ ነው የሚለን። እምናምነውን ጠይቁን እስኪ። እማናምነውን ያምናሉ ብላችሁ ከምታሙ መታችሁ ምን ታምናላችሁ እንዲህ ነው ብላችሁ ጠይቅ። ደስ እያለን እንመልሳለን። እና እግዚአብሔር አንተንም ወደ ቤተክርስቲያን መመለስ ያደርግል። መርምር፣ በደንብ ጠይቅ። ጠይቃለሁ ብዬ ነው ወስኛለሁ ማለት ነው። ምክንያቱም እኔ ሙስሊም ነበርኩ። በሙስሊም ቤት እያለው ለቁርአን የሆነ ቦታ ተልኬ የሚዘጋንን ነገር አይቼ ነው ወዳው በቃ የትኛው እምነት ይሻላል ሳልል አርብ ቀን ከየትኩበት ተመልሼ እሑድ ቀን ጌታን ተቀበልኩኝ ማለት ነው። በጣም ክፉ ነገር ስላየው ከሩቅ ቦታ ነው የመጣው። ፕሮቴስታንት የሆንክበት መንገድ ራሱ ልክ አይደለም። ምንም ሳታውቀው ነው ስለ ፕሮቴስታንት ሞዴሬተር ገስት ላይ ማንን እንዳታስገቡ ይቅርታ። ጴንጤ የሆንክበት መንገድ ራሱ ልክ አይደለም። ምኑንም ሳታውቀው ነው ዝም ብለህ ዘቡ ላይ የገባ። እኛ ጋር ያለው በብዛት ኦርቶዶክስ የለም አሁን እኛ ጋር ማለት ነው። ከ5 ከ6 ሰው አይበልጥም በእኛ ቀበሌ በሙሉ ማለት ነው። ያለው እንዳለ ፕሮቴስታንት ነው። የትኛው አልመረጥኩም፣ ቀጥታ ነው የትኩት በቃ ከዛ ወጥቼ ማለት ነው። ቄስ ፋይን አሁን መርምርና ትክክለኛውን ነገር ታገኛለህ። እኔ አባ እሺ፣ እግዚአብሔር ከአንተ ጋር ይሁን። በቃ አመሰግናለሁ። እሺ ቻውሽ። እኛማ ስትጠይቁ እንዴት ደስ እንደሚለን እኮ ልነግራችሁ አልችልም። ስትጠይቁ ስትመረምሩ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ